Iran strikes back, launching missiles on a U.S. military base in Qatar. Those missiles were knocked down. Now will tensions in the Middle East cool down? Iran has launched missiles at a U.S. airbase in Qatar as a response to the weekend strikes on its nuclear sites by the U.S. ኢራን የጦርነት አድማሱን በማስፋት ትላንት ምሽቱን ኳታር ዶሃ በሚገኘው ግዙፍ የአሜሪካ የጦር ሰፈር ላይ ሚሳኤሎችን አከታትላ ተኩሳለች። በዚህም ምሽቱን በሲቹዌሽን ሩም አፋጣኝ ስብሰባ ላይ የተቀመጡት ፕሬዝዳንት ትራምፕ ጎበዝ ጦርነቱ እዚህ ላይ ያብቃ ብለዋል። እስራኤልም የተኩስ አቁም ስምምነትን ተቀበይ ብለዋል። ወደ ኢራንም የኳታሩን አሚር ታሚም ቢን ሐሚድ ቢን ኸሊፋ አልጣኒን ሽማግሌ ልከዋል። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የረፋድ መረጃን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በኳታር ዶሃ የሚገኘው የአሜሪካ የጦር ሰፈር በኢራን የጥቃት ኢላማ ውስጥ መግባቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ ጦርነት በቃን፣ አሁን ጊዜው የተኩስ አቁም ነው ብለዋል። እስራኤልም የተኩስ አቁሙን እንድትቀበል ከፍተኛ ጫናን አሳድረው እሺ ያስብለዋል። በርከት ያሉ ግራ አጋቢ ሁኔታዎችም ታይተዋል። ጥንቅራችን ሁሉንም ሰብሰብ አድርጎ ይዟቸዋል። የኢራንና እስራኤል ጦርነት ማብቃቱን የተኩስ አቁም እንደሚደረግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢናገሩም የሁለቱ ሀገራት የ12 ቀን ጦርነት ግን መቋጫው ትራምፕ እንዳሉት መሆኑ እያጠራጠረ ነው። ትራምፕ ተኩስ አቁም ባወጁ በሰዓታት ውስጥ አዲስ የሚሳኤል ጥቃቶች ተደርገዋል። ከተኩስ አቁም እወጃ በኋላ ስላለው ሂደት መረጃ አሰናድተናል። በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በመካከለኛው ምስራቅ የአየር በረራ ላይ የሚያሳድረው ጫና ተባብሶ ቀጥሏል። ኢራን በኳታርና ኢራን በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መሰንዘሯን ተከትሎ 5 የመካከለኛው ምስራቅ ሀገራት የአየር ክልላቸውን መዝጋታቸው ተሰምቷል። መረጃውን ይዘናል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ወደ ወልቃይት አምርተዋል። በዚያም በአንድ ስብሰባ ላይ ተገኝተው ያሉት ነገር አለ። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ አቡነ ሄኖክ የዝቋላውን ገዳም ጥቃት አውግዘዋል። የዝቋላ ገዳም ጥቃቱን በተመለከተ መግለጫ ሰጥቷል። መረጃው ዝርዝር አለው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ከዚህ በላይ በቃን። ትራምፕ ድንገት ሐሳብ ቀየሩ። ኢራን የጦርነት አድማሱን በማስፋት ኳታር ዶሃ በሚገኘው ግዙፍ የአሜሪካ የጦር ሰፈር ላይ ጥቃት መሰንዘሯን ተከትሎ በዚያው ቅጽበት የቅርብ ባለስልጣኖቻቸውን ስብሰባ የጠሩት ፕሬዝዳንት ዶናልድ ትራምፕ በሰዓታት ውስጥ የመጨረሻውና የተሟላ የተኩስ አቁም ስምምነት እንዲደረግ በጥብቅ አሳስበዋል። የኢራንን መንግስት እንገረስሳለን፣ ኢራን ምላሽ ከሰጠች አለቀላት የሚለው የትራምፕ ሐሳብ በድንገት ተለውጧል። ምሽት ላይ ኢራን በኳታር የአሜሪካን የጦር ሰፈር ላይ የሰነዘረችው የሚሳኤል ጥቃት ሁሉንም ነገር ቀይሮታል። በዚህም አሁን ባለው ሁኔታ ፕሬዝዳንት ትራምፕ ያቀረቡት የተኩስ አቁም ስምምነት ተግባራዊ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ኢራን ኳታር ዶሃ በሚገኘው የአሜሪካ የጦር ሰፈር ላይ የሰነዘረችው ጥቃት የፕሬዝዳንት ዶናልድ ትራምፕን ሐሳብ ያስቀየረ መሆኑ ታውቋል። አዲሱ ሐሳብም ጦርነቱ ይብቃ የሚል ነው። ጥቃቱ መፈጸሙ እንደተረጋገጠ ትራምፕ በአፋጣኝ ስብሰባ መቀመጥ ግድ ብሏቸዋል። በዚሁ እጅግ ወሳኝ ነው በተባለለት ስብሰባ ላይም የትራምፕ ምክትል ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ለሰዓታት ዘግተው መክረዋል። ምክሩ ለኢራን ጥቃት ሌላ ምላሽ እንስጥ ወይስ የተኩስ አቁም እንዲኖር እናድርግ የሚል ነበር። የመጨረሻው ውሳኔ በጦርነቱ መቀጠል አያዋጣም፣ የተኩስ አቁም ስምምነት እንዲኖር እናድርግ የሚል ሆኖ ተገኝቷል። በአሜሪካ ሕገ መንግሥት መሰረት ጦርነትን ማወጅና ለፕሬዝዳንቱ ፍቃድና ስልጣን የመስጠት ኃላፊነት የአሜሪካ ኮንግረስ ቢሆንም ፕሬዝዳንት ትራምፕ ባለፈው ቅዳሜ ለእሁድ ኢራን ላይ ከፈቱት ጥቃት ከዚህ ውጪ ነበር። እናም ፕሬዝዳንቱ በዚህ ጦርነት የሕግ ጥያቄ ጭምር እየተነሳባቸው በመሆኑ ትራምፕ አሁን በኢራን ምላሽ ልክ መቀጠል የፈለጉ ሆነው አልታዩም። ከዚህ ባለፈም ህዝቡም ቢሆን ይህ የትራምፕ ጦርነት እንጂ አሜሪካ አይደለም የሚል ተቃውሞም ጀምሯል። ሌላኛው የትራምፕ ፈተናም ሆኖ ታይቷል። በዚህ አጣብቂኝ ውስጥ ኢራን የጦርነቱን አድማስ ማስፋቷ ደግሞ ሌላ ፈተና ሆኖ ብቅ አለ። እናም ትራምፕ ይብቃን አሉ። ኢራን ምሽቱን 19 የሚደርሱ አጭርና መካከለኛ ርቀት ያላቸው ሚሳኤሎችን ኳታር በሚገኘው የአሜሪካ ግዙፉ የአልኡዳይድ የጦር ሰፈር ላይ ያከታተለች ተኩሳለች። ኳታር በዚሁ ዙሪያ ምን አይነት ጉዳት ደረሰ በሚለው ዙሪያ ማብራሪያውን ሰጥታለች። ከ19 ሚሳኤሎች 18ቱ በጸረ ሚሳኤል ሚሳኤሎች ተመተው ከሽፈዋል ያለች ሲሆን አንደኛው ግን የሚሳኤል ጋሻዎቹን አልፎ ሰው የሌለበት ቦታ ወድቋል ስትል አስታውቃለች። ይህ ጥቃት መፈጸሙ እንደተረጋገጠም ፕሬዝዳንት ትራምፕ የለም የተኩስ አቁም ስምምነት ላይ መደረስ ይገባል በማለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫናዎች ሲያሳድሩ የነበረ መሆኑም ታውቋል። በዚሁ ዙሪያም ትራምፕ ኔታንያሁን ሲጫኑ፣ በሌላ አቅጣጫ ደግሞ የኳታሩ ኤሚር ታሚም ቢን ሐሚድ ቢን ኸሊፋ አልጣኒ ደግሞ በዚሁ የተኩስ አቁም ዙሪያ ኢራንን እንዲያግባቡ የቤት ስራው ተሰጥቷቸው የነበረ መሆኑም ታውቋል።
ትራምፕ የጦርነቱ አድማስ እስራኤል፣ ኢራን፣ ኳታር እያለ መቀጠሉ ሊያስከትል የሚችለው አደጋን አንድ ቦታ መቀልበስ ግድ ያላቸው ነው ታይቷልም ተብሏል። በዚሁ ጦርነት የተኩስ አቁም ስምምነት ላይ ለመድረስ ቁልፉ ያለው እስራኤልና ኢራን እጅ ነው። በዚህም ሁለቱን ሀገራት በተናጠል የማግባባቱ ስራ ሲሰራ ቆይቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የኳታሩ ኤሚር ታሚም ቢን ሐሚድ ቢን አልካሊፋ አልጣኒ ምሽቱን ከትራምፕ ጋር የስልክ ውይይቶችን አድርገዋል። ከአሜሪካ ፍቃድ ወዴትም የማትሄደው እስራኤል የተኩስ አቁሙን ተቀብያለሁ ማለቷን ፕሬዚዳንት ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ትስስር ገጻቸው አስታውቀዋል። ቢቢሲ ባሰራጨው ዘገባው ደግሞ እስራኤል በግዳጅ የተኩስ አቁም ስምምነቱን ተቀበለች በማለት ኢራን ማስታወቋን አመልክቷል። Iran strikes back, launching missiles on a U.S. military base in Qatar. Those missiles were knocked down. Now will tensions in the Middle East cool down? Iran has launched missiles at a US airbase in Qatar as response to the weekend strikes on its nuclear sites by the US. በሌላ መረጃ የተኩስ አቁም ወጃው ጥያቄ ውስጥ ገብቷል። የኢራንና እስራኤል ጦርነት ማብቃቱን የተኩስ አቁም እንደሚደረግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢናገሩም የሁለቱ ሀገራት የ12 ቀን ጦርነት ግን መቋጫው ትራምፕ እንዳሉት መሆኑ እያጠራጠረ ነው። ትራምፕ ሀገራቱን አድንቀው ይሄ በታሪክ የ12 ቀናት ጦርነት ይጠራል ባሉ በሰዓታት ውስጥ አዲስ የሚሳኤል ጥቃቶች ተደርገዋል። የኢራን የውጭ ጉዳይ ሚኒስቴር ሳይድ አባስ አራግቺ በማህበራዊ ገጻቸው ግልጽ መልእክት ያሰፈሩ ሲሆን ምንም አይነት የተኩስ አቁም ስምምነት የለም ብለዋል። ሆኖም ኢራን ወታደራዊ እርምጃዋን ልትገታ እንደምትችል፣ ይሄ የሚሆነው ግን በቅድሚያ እስራኤል ማጥቃቷን ካቆመች መሆኑን አስቀምጠዋል። የውጭ ጉዳይ ሚኒስትሩ እስራኤል በኢራን ህዝቦች ላይ የምታደርገውን ጥቃት በኢራን ሰዓት አቆጣጠር እስከ 4 ሰዓት ድረስ ካቆመች ነው ሲሉ ቅድመ ሁኔታ አስቀምጠው ነበር። የሰዓት ገደቡ ተጠናቋል። የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ጦርነቱን የጀመረችው እስራኤል እንጂ ኢራን አይደለችም፣ ስለሆነም ስለ ወታደራዊ ዘመቻው መቆም መወሰን የምንችለው እኛ ነን ብለዋል። የኢራን ኃይሎች እስከ ተቀመጠው ሰዓት ገደብ 4 ሰዓት ድረስ እንደሚቀጥሉ፣ ከዛ መልስም የመጨረሻው የደም ጠብታ ድረስ ሀገራቸውን እንደሚከላከሉ ገልጸዋል። ከትራምፕ ሰላም ወርዷል መልእክት ቀጥሎ በሰዓታት ውስጥ ኢራን ወደ እስራኤል ሌላ ዙር ሚሳኤሎችን መተኮሷን የእስራኤል መከላከያ ሚኒስቴር ገልጿል። በእስራኤል የአደጋ ማስጠንቀቂያ ደወልም ሲሰማ ነበር። እስራኤል የአየር መከላከያ ስርዓቷን በተጠንቀቅ ማድረጓንም ሚኒስቴሩ አክሏል። የእስራኤል ዜጎች ወደ ቦምብ መጠለያ እንዲገቡ ማሳሰቢያ ተሰጥቷል። የኢራን የሚሳኤል ተኩስ የትራምፕን ሰላም ወርዷል የተኩስ አቁም ስምምነት ተደርጓል ቃልን የሚቃረን ሆኗል። እስራኤል በኢራን ወታደራዊ ካምፖች ላይ ድሮን ጥቃት ማድረሷን የኢራን ሚዲያዎች ዘግበዋል። በእስራኤል በኩል ትራምፕ ተኩስ አቁም ተደርጓል ካሉ በርካታ ሰዓታት በኋላ ቴል አቪቭ የተኩስ አቁም ለማድረግ መስማማቷን ገልጻለች። ሆኖም የሚጣስ ከሆነ የከበደ ጥቃት ሰነዝራለሁ ስትል አስጠንቅቃለች። እስራኤል ከተኩስ አቁም በኋላ በኢራን ጥቃት 4 ሰዎች ተገድለዋል ስትልም ተናግራለች። የቴህራን ሚዲያዎች የእስራኤልን ክስ ተከትለው ኢራን የተኮሰቻቸው ሚሳኤሎች የመጨረሻው ዙር ነው ሲሉ ተሰምተዋል። ትራምፕ የተኩስ አቁም ተደርሷል ባሉ በደቂቃዎች ውስጥ የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሚኒ ቀደም ያለውን የኤክስ ማህበራዊ ሚዲያ መልእክታቸውን ደግመው ለጥፈውታል። ኢራንንና ህዝቦቿን የማያውቁ ታሪኳን ጠንቅቀው የሚረዱ ኢራን እጅ የምትሰጥ ሀገርና ህዝብ አለመሆኗን ይረዳሉ ሲሉ ጽፈዋል። የኢራን መንግስታዊ ሚዲያ ከትራምፕ የተኩስ አቁም ወጃ በኋላ ፕሬዝዳንቱ ዋሾ ናቸው ሲል ትራምፕን ተቃውሟል። ሁለቱ ተደማጭነት ያላቸው የኢራን ሚዲያዎች ቴህራን ታይምስ እና መሃር የዜና ኤጀንሲ ትራምፕ የተኩስ አቁም ስምምነት ተደርሷል ማለታቸውን ፈጽሞ ውሸት ነው ብለዋል። የመካከለኛው ምስራቅ ውጥረት ትላንት ኢራን በመካከለኛው ምስራቅ ትልቅ የሆነውን የአሜሪካ ጦር ሰፈር ያጠቃች ሲሆን ሁሉም ሚሳኤሎች ታድ በሚሰኘው አሜሪካ ለኳታር በሰጠችው የአየር መከላከያ ስርዓት ተመቶ ጉዳት ሳያደርስ ቀርቷል። አንድ ሚሳኤል ብቻ የአየር መከላከያ ስርዓቱን አልፎ መውደቁን የተነገረው መህር የዜና ኤጀንሲ ውሸታሙ ትራምፕ በኢራንና እስራኤል መካከል ስለ ተኩስ አቁም ተናገር በሚል ዘገባ ይዞ የወጣ ሲሆን እስራኤል በኢራን ላይ አሁን ጥቃት በመሰንዘር ላይ መሆኗን ገልጿል። በተለይ በኢራን ታጂ በሚሰኘው ወታደራዊ ጦር ሰፈር ላይ በድሮን ጥቃት መድረሱን ሚዲያው ዘግቧል። ትራምፕ የ12 ቀን ጦርነት በሚል ታሪክ ያስታውሰዋል ባሉት አሁን መቋጫው ግልጽ ባልሆነ ጦርነት በኢራን በኩል 400 ሰዎች ሲሞቱ ከነዚህ መሃል 13 ህጻናት ናቸው። ከ3000 በላይ ኢራናውያን በእስራኤል ጥቃት አካላዊ ጉዳት አስተናግደዋል። ኢራን በከፈተችው አጸፋ በእስራኤል በኩል የሞቱት 24 ሰዎች ሲሆኑ በርካቶች ጉዳት ደርሶባቸዋል። የተኩስ አቁም በሁለቱም ስምምነት የተደረገበት ተፈጻሚስ ሆነ እስከ መቼ ይቀጥላል የሚለው ገና ያልጠራና ውሎ ያለየለት ጉዳይ ሆኗል። ኢራንና እስራኤል በይፋ መንግስታዊ መረጃ እንዲሰጡ ይጠበቃል። በቀጣይ መረጃ ከጥቃቱ በኋላ ሀገራት የአየር ክልሎቻቸውን ዘጉ። በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በመካከለኛው ምስራቅ የአየር በረራ ላይ የሚያሳድረው ጫና ተባብሶ ቀጥሏል። ኢራን በኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መሰንዘሯን ተከትሎ 5 የመካከለኛው ምስራቅ ሀገራት የአየር ክልላቸውን መዝጋታቸው ተሰምቷል። እስካሁንም ኦማን፣ ኩዌት፣ ኢራቅ፣ ኳታር፣ ባህሬንና የተባበሩት አረብ ኤምሬቶች የአየር ክልላቸውን መዝጋታቸው ታውቋል። ኦማን ኤር ወደ 4 ቁልፍ የባህረ ሰላጤው ከተሞች የሚያደርገውን በረራ ለጊዜው ማገዱን ሰኞ ዕለት አስታውቋል። አየር መንገዱ ኤክስ የማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ እንዳስታወቀው
እገዳው የተጣለው ወደ ማናማ፣ ባህሬን፣ ዱባይ፣ የተባበሩት አረብ ኤምሬትስ፣ ኩዌት እና ዶሃ ኳታር በሚደረጉ በረራዎች ላይ ነው። የእገዳው ምክንያት በቀጠናው የተፈጠረው አዲስ ሁኔታ እንደሆነ የተገለጸ ሲሆን ይህም የኢራን ያጸፋ ጥቃትና የበርካታ ሀገራት የአየር ክልል መዘጋትን ተከትሎ የመጣ ነው። በተጨማሪም የአየር መንገዱ አደገኛ የሆኑ የአየር ክልሎችን ለማስወገድ ረጅምና አማራጭ የበረራ መስመሮችን ለመጠቀም ስለሚገደድ በሌሎች የዓለም ክፍሎች በሚያደርጋቸው በረራዎች ላይ መዘግየቶች ሊያጋጥሙ እንደሚችሉ ለተሳፋሪዎቹ አስታውቋል። የኦማን ኤር ውሳኔ እንደ ሉፍታንዛ፣ አሜሪካን ኤርላይንስ እና ዩናይትድ ኤርላይንስ ያሉ ሌሎች ዓለም አቀፍ አየር መንገዶች በቀጠናው በረራዎችን በመሰረዝና መስመሮችን በመቀየር የወሰዱትን እርምጃ ተከትሎ የመጣ ነው። ይህ ሁኔታ በሺዎች የሚቆጠሩ መንገደኞችን ከማጉላላቱም በላይ በንግድና በቱሪዝም ላይ ከፍተኛ ተጽዕኖ እያሳደረ ነው። ሌላኛው የመካከለኛው ምስራቅ አገር ኩዌት እንዲሁ የአየር ክልሏን ላልተወሰነ ጊዜ መዝጋቷን በሰጠችው መግለጫ አስታውቃለች። ይህ እርምጃ በቀጠናው የተፈጠረውን ከፍተኛ የጸጥታ ስጋት በግልጽ የሚያሳይ ነው። የኩዌት ሲቪል አቪዬሽን ባለስልጣን እንዳሳወቀው እገዳው የተጣለው በአካባቢው ካለው የውጥረት ሁኔታ አንጻር የበረራዎችንና የአየር ትራንስፖርትን ደህንነት ለማረጋገጥ ነው። ይህ ውሳኔ በኳታር ተመሳሳይ እርምጃ ከተወሰደ ከሰዓታት በኋላ የተሰጠ ሲሆን የግጭቱ ተጽዕኖ በሌሎች የባህረ ሰላጤው ሀገራት ላይም እየተዛመተ መሆኑን አመላካች ነው። የአየር ክልል መዘጋት በኩዌት ዓለም አቀፍ አውሮፕላን ማረፊያ በኩል የሚደረጉ በርካታ በረራዎች እንዲሰረዙና እንዲስተጓጎሉ አድርጓል። ይህ ክስተት ጎረቤት ሀገራት በቀጥታ ተሳታፊ ባይሆኑም እንኳን በኢራንና በአሜሪካ መካከል የሚፈጠር ማንኛውም ወታደራዊ ፍጥጫ በመላው መካከለኛው ምስራቅ የንግድና የጉዞ እንቅስቃሴ ላይ ምን ያህል ከፍተኛ ተጽዕኖ ሊያሳድር እንደሚችል በድጋሚ አጉልቶ ያሳያል። ኳታር በዛሬው ዕለት የአየር ክልሏን መልሳ መክፈቷ የተሰማ ሲሆን ሌሎች የአየር ክልላቸውን የዘጉ ሀገራትም በዛሬው ዕለት መልሰው የአየር ክልላቸውን ይከፍታሉ ተብሎ ይጠበቃል። ወደ ሌሎች መረጃዎች አለፍን። ጌታቸው በወልቃይት ባለፉት ዓመታት ከትግራይ አንጻር በወልቃይት ጠገዴ ዙሪያ ጠበቅ ያለ አቋምን ይዘው ሲከራከሩ የነበሩት የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ወደ ወልቃይት አምርተዋል። አቶ ጌታቸው የወልቃይቱን ጉዞ ያደረጉት ከአማራ ክልል ርዕሰ መስተዳደር አረጋ ከበደና ከሌሎች የአማራ ክልል ባለስልጣናት ጋር መሆኑን ዘገባዎች አመልክተዋል። ወደ አካባቢው የተጓዘ የባለስልጣናት ቡድን በዚያው ከሚገኙ አካባቢው አመራሮች ጋር የመከረ መሆኑን ታውቋል። በአሁኑ ሰዓት አካባቢውን በምክትል አስተዳዳሪነት የሚያስተዳድሩትና የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ ሆነው እየሰሩ የሚገኙት ኮሎኔል ደመቀ ዘውዱ እንደዚሁም ዋና አስተዳዳሪው አቶ አሸተ ደምለውም በዚሁ ስብሰባ ላይ ተገኝተዋል። በውይይቱ ከአካባቢው ነዋሪ በተጨማሪ አማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የሥራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰንና ማንነት አስመላሽ ኮሚቴ አባላትም የተገኙ መሆኑ ታውቋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ የወልቃይት ጠገዴ ህዝብ ለበርካታ ዘመናት ግፍና በደሎች ደርሰውበታል ሲሉም የተናገሩ መሆኑን የታወቀው ርዕሰ መስተዳደሩ አክለውም በህዝቡ የሚነሳውን የወሰንና የማንነት ጥያቄ ጉዳይ በብረትና በጉልበት ለመፍታት ማሰብ ተገቢ አይደለም። ችግሩን በየትኛውም ወገን በኩል ጉዳዩን ዘላቂ ሰላም በሚያመጣና ህጋዊ ቅቡልነት ባለው መንገድ መፍታት ይገባል ሲሉም የተናገሩ መሆኑ ታውቋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን። ሰው ከመሬት በላይ ከፍ ብሎ መታየት አለበት። የወልቃይትን ህዝብ ህዝቤ ነው ብሎ መቀበል ይገባል። የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። የህወሓት መሪዎች የትግራይ ህዝብ ፍጹም የተለያዩ አካላት ናቸው። ሰላምን ለመፍጠርም ሁለቱን አካላት ለየብቻ መመልከት ጠቃሚ ነው። የማንነት ጥያቄ መኖሩን እናምናለን። ጥያቄው ግን በህጋዊና በፍትሃዊ መንገድ መመለስ አለበት ሲሉ የተናገሩ መሆኑም ታውቋል። ኮሎኔል ደመቀ የወልቃይት ጠገዴ ሰቲት ሁመራ የወልቃይት ጠገዴን ህዝብ የዘመናት ጥያቄ በአግባቡ መፍታት ይገባዋል። ጥያቄው ህጋዊና ሀገራዊ መልስ ያሻዋል ሲሉ ተናግረዋል። የወሰንና ማንነት ኮሚቴው የሚያነሳው ይህ ጥያቄ የህዝቡ ጥያቄ ነው ያሉት ኮሎኔል ደመቀ ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ ይገባዋል ሲሉም አሳስበዋል። ዋና አስተዳዳሪው አቶ አሸተ ደምለው በበኩላቸው የህወሓት እንቅስቃሴ ከሰላማዊ መንገድ ያፈነገጠ በመሆኑ ለሁለቱ ህዝቦች ሰላም ጠንቅ ነው። አካሄዱም ማንንም አይጠቅምም። ከሰላም እንጂ ከጦርነት አትራፊ የሚሆን ባለመኖሩ ለሀገርና ለህዝብ የሚበጀውን ሰላማዊ አማራጭ መከተል ተገቢ ነው ሲሉ የተናገሩ መሆኑ ታውቋል። በቀጣይ ርዕሳችን አቡነ ሄኖክ ስለ ዝቋላ ጥቃት። ለሁለተኛ ጊዜ አሳዛኝ ጥቃት የተሰነዘረበት የዝቋላ ገዳም ጥቃቱን በተመለከተ በሰጠው መግለጫ አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። ሁለቱ ይገደሉ ይኑሩ ገና አልታወቀም ሲል አመልክቷል። ከዓመት በፊት ሰኞ የካቲት 11 ቀን 2016 ዓ.ም ታጣቂዎቹ 3 አባቶችን አግተው ወደ በረሃ ከወሰዱ በኋላ የታገቱትን ለማስለቀቅ ገዳሙ ጥረት በሚያደርግበት ወቅት የካቲት 13 ቀን 2016 ዓ.ም ተጨማሪ አባቶችን በመያዝ ግድያ መፈጸሙን ቤተክርስቲያኗ ማስታወቋ አይዘነጋም። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የኦነግ ሸኔ ሰራዊት ያላቸው ታጣቂዎች ገዳሙን እናጠፋለን በሚል እቅድ
በተደጋጋሚ እየተንቀሳቀሱ መሆኑን ገልጿል። አርብ ምሽት ተከፈተ በተባለው ጥቃት አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። ሁለት አባቶች ይገደሉ ይኑሩ ገና አልታወቀም። የሟቾቹ ቀብር ትላንት ከቅዳሴ በኋላ ተፈጽሟል። ጥቃቱን የፈጸሙት የኦነግ ሸኔ ሰራዊት ናቸው። አስክሬን ስናመጣ በአካባቢው ነበሩ ሲሉ ገዳሙ አስታውቋል። ጥቃቱ በተፈጸመበት በገዳሙ ውስጥ በሚገኙ ዋሻ የሚኖሩ ሁለት መነኮሳት ይሙት ይኑሩ እንደማይታወቅ አስረድቶ በሕይወት ካሉም እሰየው ከሌሉም አስክሬናቸውን እናመጣለን ብሏል። በገዳሙ የተለያዩ ዋሻዎች 5 አባቶች ከጥቃቱ ማምለጣቸውን የገለጸው ገዳሙ የታጣቂዎች እቅዳቸው ገዳሙን እናጠፋለን የሚል ነው ብሎ ሰሞኑንም ጥቃት ለመሰንዘር ያደረጉት ሙከራ ባለመሳካቱ የአሁኑን ጥቃት እንዳደረሱ አስረድቷል። ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ትመሩን አላችሁ ብለው አስገድዶ ያዟቸው። በዚህ ሂደት ላይ ያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎች ወደ መጡበት ተመልሰው ነበር። በዚያ ቁጭት ነው ይህን ድርጊት የፈጸሙት ሲል ገዳሙ አመልክቷል። እናም እቅዳቸው በዚህ የሚገታ አይደለም፣ ሁኔታው ስላልተመቻቸውና ስላልተሳካላቸው እንጂ ገዳሙን የማጥፋት እቅዳቸው ቋሚ ነው ብሏል። ሰሞኑን የተገደሉት አባት በደብረ ሊባኖስና በሌሎች የተለያዩ ገዳማት የኖሩ ከዚያም በዝቋላ ገዳም ሲያገለግሉ ቆይተው ተፈቅዶላቸው ዋሻ የገቡ የበቁ አባት እንደነበሩ በ2016 ዓ.ም 4 አባቶች በታጣቂዎች እንደተገደሉ አስታውሶ የአሁኑ ሟች ጋር በአጠቃላይ 5 አባቶች ሰማዕትነት ተቀብለዋል ብሏል። ይህን ጥቃት ተከትሎ የሐዘን መልእክት ያስተላለፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ አቡነ ሄኖክ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በገዳማውያን አባቶች ላይ በታጣቂ ኃይሎች የደረሰው ግፍ የተሞላበት ግድያ ዓለም በክርስትናና በክርስቲያኖች ላይ ያላትን የተሳሳተ አመለካከት የሚያሳይ ነው ብለዋል። በበዓታቸው ተወስነው ራሳቸውን ከዓለም ለይተው በጸሎትና በጾም የሚደክሙ ገዳማውያንን መግደል የሚያስገኘው ትርፍ የሌለ ከመሆኑም በላይ የፍትህን መዛባት የሚያሳይ አሳዛኝና ልብ የሚሰብር ነው። የሰማዕታቱ በረከት አይለየን ሲሉ አቡነ ሄኖክ አመልክተዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።